ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ቪዲዮ ከዚህ በፊት እንደሚታወቀው ፓውስን በባይቢት እና በቢትጌት ኤክስቼንጆች ላይ ልከን ነበረ። ከዛሬ ጀምሮ ፓውስ ዲስትሪቢዩት መሆን ጀምሯል። ይሄ ማለት ባይቢት እና ቢትጌት ላይ ኤክስቼንጆች ላይ ገብቷል ማለት ነው። የት ላይ ነው የምታገኙት? የገባላችሁን እንዴት መሸጥ ትችላላችሁ? ነገ ሊስት ከመሆኑ በፊት ዋጋው ሊወርድ ስለሚችል ዛሬ ፕሮሰሱን ቀድሜ በሌላ ቶከን የማሳያችሁ ነው ማለት ነው። እስከ ቪዲዮ ውስጥ ድረስ አብራችሁ ቆዩ። ለቻናላችን ሰብስክራይብ ማድረግ እንዳትረሱ፣ የምትወጡ ብታረጉና ኮሜንት ላይ ፈለጋችሁን ኮሜንት መጻፍ ትችላላችሁ። ይመቻችሁ ጋይሶች። እንግዲህ መጀመሪያ ላይ በኢንትሮ እንደነገርኳችሁ ወደ ባይቢት እና ቢትጌት ፓውንሳችን ዲስትሪቢዩት ተደርጓል ማለት ነው። እሱን ለማየት እንግዲህ ምንድነው የምናደርገው? ለምሳሌ ባይቢትም ቢትጌትንም ሁሉንም ማሳያችኋለሁ። መልቲ የሰራችሁ ልጆችም እንደዚሁ የምላችሁ ነገር አለ ማለት ነው። ስለዚህ እዚህ ጋር አሴት የምትላለች አሴት የምትለዋን ክሊክ እናደርጋለን። ከዛ ልክ እንደዚህ ይመጣልን። እዚህ ላይ አሴት የሚል አለ በድጋሜ ማለት ነው። አካውንት ከሚለው አጠገብ አሴት የሚል አለ። ከዛ እዚህ ጋር እንደምታዩት በሚገባ 56258 ነው ይሄ እዚህ ጋር ያለው። እንደምታዩት እንደዚህ አድርጎ ያስቀምጥላችኋል። ከታች 0 ነው የሚለው ነገ ጀምሮ ልክ እንደዚህ አይነት ባላንስ ያመጣ ማለት ነው። ስለዚህ እንደዚህ አድርጋችሁ ባይቢት ላይ በቀላሉ ማየት ትችላላችሁ ማለት ነው። በዚህ መንገድ ባይቢት ላይ ያለውን ነገር ማየት ትችላላችሁ። እንዴት ትሬድ እንደምታደርጉ ደግሞ አሳያችኋለሁ። ወደ ቢትጌትን ብንሄድ ተመሳሳይ ስቴፕ ናቸው ያላቸው፣ ግን ላይክ እዚህ ጋር ሁሉንም ማሳያችኋለሁ። አሁን ለምሳሌ ቢትጌት ላይ ብንሄድ ቢትጌት ላይ ያልገባላችሁ ልጆች ካላችሁ ችግሩ ምን ሊሆን እንደሚችል እነግራችኋለሁ ማለት ነው። ስለዚህ አሁን ወደ ቢትጌት እንግባ። ቢትጌትም ላይ ያለው ነገር ተመሳሳይ ነው። ነገር ግን ያው ለማሳየት ያክል እዚህ ጋር መታችሁ መጀመሪያ ላይ ሆም ከገባችሁ በኋላ አሴት የሚለውን ትነካላችሁ። አሴት ላይ ስትገቡ አሁን ድጋሚ ክሊክ አደረኩት። አሴት ላይ ስትገቡ እንደዚህ ነው ይመጣላችሁ። ከዛ ብዙዎቻችሁ የምትሸወዱት አንድ ነገር አለ። እዚህ ጋር ስፖት የምትለው ላይ ነው የምትመጡት። ስፖት የሚለው ላይ ትመጣላችሁ። ስፖት የሚለው ላይ መታችሁ እዚህ ጋር ይሄኛው እዚህ ጋር እንደምታዩት ሂድን 0 BTC ባላንስ ይለኛል። ይሄን አሁን እንደዚህ አድርጌ ክሊክ ባረገው ይሄንን ኦን አርጋችሁ ከነበር ለዚህ ነው እዚህ ላይ የማያሳያችሁ፣ ይሄ ኦን ስለሆነ ነው። ይሄን ስታጠፉት ግን እዚህ ጋር 0 ባላንስ ያላችሁ ስለሚመጡላችሁ እዚህ ጋር ደግሞ እንደምታዩት 4446 በሚገባ ገብቷል ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ይሄው እዚህ ጋር አለ። እንደዚሁም ደግሞ ፕሪ ዲፖዚት ነው ይሄኛው ገና እንትን አልሆነም ማለት ነው። ገና ሊስት አልሆነም። እሱም እንግዲህ ነገ ነው ሊስት የሚሆነው። እዚህ ጋር ማወቅ ያለባችሁ ነገር ምንም ትሬድ አደራረጎች ላሳያችሁ። ለምሳሌ ነገ ለመሸጥ ስትፈልጉ አንደኛ መጀመሪያ እዚህ ላይ ክሊክ ስታደርጉ ትሬድ የምትላለች እዚህ ጋር የቢትጌትን ስንጀምር ይሄንን ክሊክ ስታደርጉት ልክ እንደዚህ ይመጣላችኋል። ነገር ግን አሁን ሊስት ስላልሆነ ቀጥታ ይመጣላችሁም። ልክ እዚህ ጋር እንደምታዩት እዚህ ጋር ምን ይላል ማለት ነው። ነገ ሊስት ከሆነ በኋላ ኦልሞስት ከስምሳ በኋላ ቢትጌት ምን ይላል እዚህ ጋር ፓውስ ይላል USD ይላል ማለት ነው። እንደዚህ ካላችሁ በኋላ እናንተ ሙሉ ለመሸጥ ስትፈልጉ አሁን ይሄንን ቪዲዮ ቀድሜ የምሰራላችሁ ለምንድነው ኢን ኬስ ፕራይሱ ሊወርድ ስለሚችል ያ ቪዲዮ እስከሚሰራ ድረስ እናንተ ቀድማችሁ እንድታውቁት ነው። ስለዚህ እዚህ ጋር ሊሚት አለ። ይሄኛውን ክሊክ ስታደርጉት የተለያዩ እንትሮች አሉ። ለምሳሌ ሊሚት፣ አድቫንስ ሊሚት፣ ማርኬት ትሪገር የመሳሰሉ አሉ። እናንተ ማርኬት ላይ አድርጋችሁ ቀጥታ ለመሸጥ ከፈለጋችሁ ከዛ እዚህ ጋር የፈለጋችሁትን ያክል አማውንት ለምሳሌ 4000 ከሆነ ያለኝ 4000 ለመሸጥ ከፈለኩኝ ሙሉ በሙሉ ከፈለኩ 100% መንካት ነው። ከዛ እንደዚህ አድርጌ እዚህ ጋር ሴል ፓውስ የሚል ይመጣልኛል ነገር እዚህ ጋር ሴል ፓውስ የሚለውን ስነካው በሚገባ ወዲያውኑ ይሸጥልኛል ማለት ነው። ስለዚህ በዚህ መንገድ ቢትጌት ላይ መሸጥ ትችላላችሁ። ባይቢት ላይም ለመሸጥ ተመሳሳይ ስቴፕ ቢኖራቸውም ፕላትፎርሙ ስለሚለይ ላሳያችሁ። ባይቢት ላይም ለመሸጥ በነገራችን ላይ ሁለቱንም አካውንት ምናልባት አካውንት ያልከፈታችሁ ልጆች ካላችሁ ሊንኩን አስቀምጥላችኋለሁ። አካውንት መክፈት ከፈለጋችሁ ማለት ነው። ትሬድ የሚለው ላይ ትመጣላችሁ። እዚህ ላይ ትሬድ የሚለውን ትነካላችሁ። ከዛ እዚህ ጋር መታችሁ ካልመጣላችሁ ነው ከመጣላችሁ ችግር የለውም። እዚህ ላይ መታችሁ አንዴ ሰርች ታደርጉታላችሁ። ምን ብላችሁ ፓውስ ጀስት እዚህ ጋር እንደምታዩት አሁን ፓውስ ብዬ ሰርች አደርጋለሁ ማለት ነው። ፓውስ ብዬ ሰርች አደረኩኝ። ዜን ፓውስ የሚለው ላይ ሲመጣ ምናልባት አሁን እዚህ ላይ ላይመጣ ይችላል። ለምን እንዳልኳችሁ አሁን ላይ ቀጥታ ሊስት ስላልሆነ እዚህ ላይ ላይመጣ ይችላል። ፔሩ ግን ነገ ይመጣል። ለምሳሌ አሁን በሶሎና ላሳያችሁ። እዚህ ላይ ነገ ልክ ሲመጣ እዚህ ጋር ፓውስ እና USD ይላችኋል። ሊስት ከሆነ በኋላ ልክ እነዚህ ፕራይስ ምናምን ይመጣላችኋል። የዛ ጊዜ እናንተ ሴል ከሆነ የምትፈልጉት ሴል የሚለውን ክሊክ ታደርጋላችሁ። ከዛ እዚህ ጋር አሁንም ቢሆን ሊሚት እንዳታረጉ አደራ ጋይስ፣ እንዳትበሉ። ሊሚት እንዳታረጉ ማለት ሙሉ መሸጥ ከፈለጋችሁ ከዛ ማርኬት ላይ ነው የምታረጉት። ከዛ ያላችሁን አማውንት ሙሉ ከሆነ እንደዚህ 100% ሞልታላችሁ። ወይም ደግሞ ያላችሁትን እዚህ ጋር ሙሉ በሙሉ ጽፋላችሁ። እዚህ ጋር ፓውስ ነው የሚላችሁ ነገር። ከዛ እዚህ ጋር ሴል የሚለውን ትነካላችሁ። ወዳውኑ በሰከንዳት ፍጥነት ይሸጥላችኋል ማለት ነው። ስለዚህ እንደዚህ አድርጋችሁ ሁለቱም ላይ ትሬድ ማድረግ ትችላላችሁ። ወይም ደግሞ ሽጣችሁ ገንዘባችሁን በUSD ልክ እንደዚህ ያስቀምጥላችኋል። ፓውንስ የነበረውን ወደ USD ተቀይሮ ይቀመጣል ማለት ነው። ኦኬ ሌላ ደግሞ ማሳያችሁ ነገር አብዛኞቻችሁ ቢትጌት ላይ ያልገባላችሁ የነሱ ምን እንደሆነ ችግሩ እዚህ ጋር ስለጻፉ ላሳያችሁ። ስለዚህ ዲስኮርዳቸው ላይ እንደተናገሩት ከሆነ ያለውን ኢንፎርሜሽን ለዛም ነው ዘጌት ያልኩት ትንሽ ቪዲዮ ለመስራት። እዚህ ጋር ዲስኮርድ ላይ ያሉት ኢንፎርሜሽን ስላለ እነሱ ላሳያችሁ።
ሶስት አይነት ምክንያቶችን አስቀምጠዋል እስካሁን ያልገባላችሁ። what do you do if token were not credit or credit incorrectly ይላል። ሶ ይሄ ኬስ ካልመጣላችሁና እስካሁን ካልገባላችሁ እነዚህ ምክንያቶች ናቸው የሚሆኑት። አንደኛ ነገር ኢንኮሬክት ዩአይዲ እስካሁን ያስገባችሁት የዛ ሰዓት ላይ ቢትጌት ወይም ባይቢት ላይ ስታስገቡ የነበረው ዩአይዲ የተሳሳተ ከሆነ ዳብል ቼክ ማድረግ አለባችሁ። እስቲ እሱን እንዴት ቼክ እንደምታደርጉ አሳያችኋለሁ። አኩሬት መሆን አለባችሁ ማለት ነው። ሁለተኛ ደግሞ ሪስትሪክትድ ሪጅን፣ ይሄ ማለት ታስታውሱ ከሆነ እነሱ ሪስትሪክትድ ያደረጓቸው ሪጅኖች አሉ። ማለትም በተለይ የአውሮፓውያን ሀገራቶች ዩኤስ ምናምን የመሳሰሉት እዛ ሀገር ላይ ካላችሁ አይሰራም፣ እነሱ ላይ አልተላከም ማለት ነው። ሶስተኛው ነው እኛ አሁን የሚያሳመነን ሶስተኛው ነው። ሶስተኛው ደግሞ ቴክኒካል ዲሌይ ነው። ዛት ሚንስ sometimes tokens experience delays, check your balance again later ነው የሚለው። ይህንን ቆይታችሁ እስከ ነገ ድረስ ሊገባ ይችላል። እስካሁን ያልገባላችሁ ልጆች ቼክ አድርጉ። ሌላው መልቲ አካውንት ያነበራችሁ ልጆች ሁለት አይነት ኦፕሽን አለ። ኦሬዲ ሪስክ ወስዳችሁ ባይቢት ላይ ወይም ቢትጌት ላይ ልካችሁት ከነበረ actually it's good አብዛኛችሁ ገብቶላችኋል ብዬ አስባለሁ። እስቲ ኮሜንትም ላይ አሳውቁኝ። እዚህ ላይ ግን ካልገባላችሁና ስቲል እስካሁን ክሌም ካላረጋችሁ ልክ ነገ ላይክ ሊስት ከሆነ በኋላ ከደቂቃዎች በኋላ ምናምን አሳውቃችኋለሁ። አልተርናቲቭሊ ክሌም ኦፕሽን ይበራል። ያ ማለት እናንተ የሚያስፈልጋችሁ ነገር አለ። አሁንም እዚህ ላይ አዳምጡኝ፣ ምክንያቱም ነገ እንዳትደነባበሩ። አሁን ሚኒመም ከ1 ወይም $2 ሶሎና የ$2 ወይም $3 ሶሎና ያገናኛችሁት ፋንተም ዋሌት ላይ ማስቀመጥ አለባችሁ። እሱን ካስቀመጣችሁ በኋላ ነገ በቀጥታ ክሌም ማድረግ ትችላላችሁ ማለት ነው። እኔ ከቻልኩ ቪዲዮ ሰራላችኋለሁ፣ ግን ካሁኑ ሶሎና ገዝታችሁ የስዲም ከነበር ወደ ሶሎና ቀይራችሁ አስቀምጡ፣ ፊ ስለሚያስፈልገን ማለት ነው። ኦንቼን ከሆነ ምንጊዜም ፊ ያስፈልጋል። እሱን የት ላይ ነው የምናገኘው የሚለው ላሳያችሁ። ዌብሳይታችሁ ላይ paus.community ላይ ገባላችሁ። ለምሳሌ እዚህ ጋር እንደምታዩት የኔ ኦሬዲ ባይቢት ላይም ገብቷል፣ ሁሉም ላይ ተልኮልኛል ማለት ነው። ሶ እዚህ ጋር እንደምታዩት አድሬሱ ምናምን እናንተ ቼክ አድርጉ ያልኳችሁ ቅድም እዚህ ጋር ነው። ዩአይዲያችሁ ትክክል መሆኑን ዲፖዚት አድሬሳችሁም ቼክ አድርጉ ድጋሚ ማለት ነው። እነሱን ቼክ ማድረግ አለባችሁ። እዚህ ጋር ሎኬሽናችሁ ለምሳሌ 54570 ነበር የተላከው፣ የሆነ ያክል ነገር ትንሽ ቆርጦ ልኳል ማለት ነው። አንዳንዶቻችሁ ደግሞ ያልተቆረጠም አለ። ለምሳሌ አሁን ይሄኛው ባይቢት ላይ ያለው 56258 ነው። ይሄኛው ደግሞ 54570 ነው። እንደውም ተጨማሪ ቦነስ ጨምረው ነው የላኩልኝ ማለት ነው። ስለዚህ እንደዚህ አድርጋችሁ ቦነስ የተጨመረላችሁ ምን ትችላላችሁ፣ የተቀነሰባችሁ ምን ትችላላችሁ። እኔ ያው ደርሷችሁ አቢስ ፈረጋለሁኝ። ሌላው እዚህ ጋር ልታውቁ የሚገባው ነገር ደግሞ ከዚህ በፊት ቮቸር ገዝታችሁ ከነበረ ማለትም 300 ሺውን ቀይራችሁ ከነበረ እሱ አሁን ላይ ምንድነው የሚደረገው? ልክ ትሬዲንግ አፍተር ቲጂ ነው ማለትም ነገ ከነገ በኋላ 8888 አንዱ 300 ሺህ የፓውስ ቶክን 8888 ወደ ቶክን ተቀይሮ ወደ ኤክስቼንጆች ክሌም እንድታረጉ ይደረጋል ማለት ነው። እሱንም እናሳውቃችሁ ይሆናል። ስለዚህ በዚህ መንገድ እንደዚህ አድርጋችሁ መጨረስ ስላላችሁ። ሌላው ደግሞ አንድ እናንተ አብራችሁ እንድትወስኑበት እንፈልገውና እኔ ግን እንደመረጃ ልነግራችሁ እንፈልገው ነገር ምንድነው? እዚሽ ጋር ምን ይላል? BNB ሲዝን ኢንካሚንግ ይላል። ማለት ምን ማለት ነው? እዚህ ጋር እንደነገር ታውቁ የሚገባው ነገር BNB ሲዝን ኢንካሚንግ ፓውንስ ማለት ላይክ BNB በBNB ኔትወርክ እስካሁን በሶሎና ነበረ፣ አሁን ደግሞ በBNB ይመጣል ማለት ነው። ዜን ይሄ በBNB በሚመጣ ሰዓት ላይ BNB ቼን እስከሆነ ድረስ ወደደም ጠላም በእርግጠኝነት መናገር የሚችለው ነገር ወደ ባይናንስ ሊስት የመሆን ቻንስ አለው። ያም ደግሞ ፕራይሱ ሊጨምሩ ይችላል። ግን እዚህ ጋር ማወቅ ያለባችሁ ነገር ሁሌም ቢሆን በቃ ለኔ ገንዘቡ ይበቃኛል ብላችሁ የምታስቡ ከሆነ ምንም አይነት ሪዝን አታቅርቡ። በቀጥታ ለመሸጥ ሞክሩ። ባሳየኋችሁ መንገድ መሸጥ ትችላላችሁ። ነገር ግን እናንተ ከፈለጋችሁ ደግሞ ሆልድ ማድረግም ትችላላችሁ። ሴል ማድረግ የምትፈልጉ ልጆች ግን ያሁን ያሳየኋችሁን ስቴፕ መከተል ትችላላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይሄንን ተታረጉ። ዚዛፕን በቀላሉ መቀላቀል ትችላላችሁ። ቪዲዮ ላይክ እና ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። የቴሌግራም ቻናላችንን ጆይን በማለት ነገም ላይቭ ቻትም ስለምንገባ እዛ ላይ ሳፖርት መደረግ እንችላለን ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ድረስ ቻው።